ሰላም ወዳጆቻችን፣ ይህ የስፖርት ነው። ተጠባቂው የአውሮፓ ቻምፒዮንስ ሊግ የስድስተኛ ሳምንት ጨዋታ መድፈኞቹ 3-0 ማሸነፍ ችለዋል። ወደ ክለብ ብሩዥ ቤልጅየም አቅንተው ነበር። ተጠባቂውን ጨዋታ የማዱዌኬ አስደናቂ ከሳጥን ውጭ የውድድር ዓመቱ ምርጥ ጎል መባል የሚችል አይነት ጎል ነው ያስቆጠረው። ማርቲኔሊ ሌላ አስደናቂ ጎል። ዙብሜንዲ አርሰናል እንደ ቡድን ተመልሷል። 18 ጨዋታዎችን ካለመሸነፍ ጉዞ በኋላ በቪላ ፓርክ 2-1 የተሸነፈው አርሰናል ተመልሷል ማለት የሚቻል አስደናቂ ብቃት፣ አስደናቂ ችሎታ 3-0 ክለብ ብሩዥን ማሸነፍ ችሏል። ክለብ ብሩዥ ሞናኮንና ባርሴሎናን በሜዳው አቻና ያሸነፈ ቡድን ነው። ይህ አስደናቂ ስብስብ በ6 የአውሮፓ ቻምፒዮንስ ሊግ ጨዋታዎች 18 ነጥቦችን ሰብስቧል። ቀጣይ 2 ጨዋታዎች ይቀሩታል። ኢንተር ሚላን እና እንዲሁም ደግሞ ካሪየትን በሜዳው የሚገጥም ይሆናል። የካሪየት በሊጉ የመጨረሻ ደረጃ ሰንጠረዡ ላይ የሚገኝ ስለሆነ በቀላሉ የማሸነፍ እድል አርሰናል ይኖረዋል። በኢንተሩ ጨዋታ አቻ የሚወጣ ከሆነ እንኳን አንደኛው ነው የሚያጠናቅቅ ነው የሚሆነው። የአውሮፓ ቻምፒዮንስ ሊግ ከ1 እስከ 8 ነው የሚያጠናቅቁ። ከዚህ ቀደም እንግዲህ ባለፈው ዓመት የተለየው የሚሆነው በዘንድሮ ውድድር ዓመት ምንድነው ካላችሁኝ ወዳጆቻችን ቅድሚያ ይሰጣቸዋል። የመጀመሪያ ጨዋታቸውን ከሜዳቸው ውጭ፣ ሁለተኛ ጨዋታቸውን በሜዳቸው ያደርጋሉ። አምና ሪያል ማድሪድን አርሰናል ሲገጥም፣ ፓሪስ ሰን ጀርመንን ሲገጥም ቀድሞ የተጫወተው በራሱ ሜዳ እንደነበር ይታወቃል። ይህንን እድል የሚያገኝ ይሆናል። ታዲያ ይህንን እድል ለመጠቀም በጣም አስፈላጊ ነው የሆነው አርሰናል የአውሮፓ ቻምፒዮንስ ሊግ ስራውን በሚገባ ለማጠናቀቅ ጫፍ ደርሷል ማለት ይቻላል። የኢንተር ሚላኑ ጨዋታ እንግዲህ የሚጠበቅ ነው የሚሆነው። ኢቭን የኢንተር ሚላኑን ጨዋታ ቢሸነፍ እንኳን ይህ ስብስብ ባየር ሙኒክ ነው ከስር የሚከተለው ደልማቻችን። ባየርን እንግዲህ 15 ነጥብ ላይ ይገኛል። ኢንተር እንግዲህ በተከታታይ 2 ተሸንፈዋል። ሌላኛው ተፎካካሪ የነበሩት ፓሪስ ሰን ጀርመን ፒኤስጂ ነበር። ፒኤስጂም ባለፉት ጨዋታዎች ላይ በተለይ በአትሌቲክ ቢልባኦ ከሜዳ ውጭ 0-0 ወጥቷል። 13 ነጥብ ላይ ነው። ማንቸስተር ሲቲ 13 ነጥብ ላይ ነው የሚገኙ። ስለዚህ እነዚህ ሶስቱ ክለቦች አትላንታን ጨምሮ ማለት ነው 13 ነጥብ ላይ ነው የሚገኙ። ስለዚህ አርሰናል ላይ ለመድረስ አርሰናል 18 ነጥብ ላይ ስለሚገኝ አርሰናል በ5 ነጥብ ይበልጣቸዋል። ካሪየትን ደግሞ በሜዳው የማሸነፍ እድሉ ሰፊ ነው። ስለዚህ አርሰናል ወደ ቀጣዩ ዙር አንደኛ ሁለተኛ ሆኖ የመውጣት እድሉ ሰፊ ሆኗል። ወደ አድማቻችን እንዴት አያችሁት? በ48 ሚሊዮን ፓውንድ የተገዛው ኖኒ ማዱዌኬ አስገራሚ ብቃት በአውሮፓ ቻምፒዮንስ ሊግ 3 ጎሎችን አስቆጥሯል። ማርቲኔሊ በተከታታይ 5 ጎሎችን በአውሮፓ ቻምፒዮንስ ሊግ ላይ በማስቆጠር አስደናቂ ብቃቱን እያሳየ ይገኛል። የእናንተ የጨዋታው ኮከብ ማን ነበር? ምንም ጥያቄ የሌለው ኖኒ ማዱዌኬ ሆኖ መመዝገብ ያለበት ነው። ወደ አድማቻችን የስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ ጨዋታውን ስናይ አርሰናል በጨዋታው ላይ ያልነበሩ ተጫዋቾችን መቁጠር በጣም የሚያዳግት ነው የሚሆነው። ቲምበር አልነበረም፣ ገብርኤል ማጋሌስ፣ ዊሊያም ሰሊባ፣ ሊያንድሮ ትሮሳርድ፣ ዴክላን ራይስ አልነበሩም በዚህ ጨዋታ ላይ። አርሰናል ይህንን ተከትሎ በጨዋታው ላይ ጥሩ ድል ያገኘው የገብርኤል ሄሱስ ወደ ጨዋታ መመለስ ነው። ቋሚ አሰላለፉን ስታዩ የኖርጋርድ ወደ መሀል ተከላካይነት ማምጣት ማይክል አርቴታ ባለፉት ጨዋታዎች ላይ በተለይ በስላቪያ ፕራጉ ጨዋታ ራሱ ኖርጋርድ በአማካይ መስመር ቢጫወትም ሳሊባ ወደ አማካይ መስመር እየሄደ ኖርጋርድ የተከላካይ መስመሩ ሽፋን ሲሰጥና የተከላካይ መስመር ተጫዋቹ ነው ይታያል። ፍጥነት ነው ትንሽ የሚጎለው እንጂ ኖርጋርድ በሚገባ የተከላካይ መስመሩ ሽፋን ይሰጣል። በአካል ብቃቱ ረገድ ረጅም ስለሆነ በሚገባ ሽፋኖችን መስጠት የሚችል ነው። ነገር ግን የዙብሜንዲና የሚካኤል ሞሬኖን በአማካይ መስመር ጥምረት በማየት በጣም ደስ ብሎኛል። ምክንያቱም ሁለቱም ስፔናዊ ናቸው። በስፔን ብሔራዊ ቡድን በጣም የሚወደዱ የአማካይ መስመር ተጫዋቾች ናቸው። ታዲያ በሚገባም ሽፋን መሰጣጠት የሚችሉ ናቸው። ጥሩ ፐርፎርማንስ። ዙብሜንዲ ከባለፈው ሳምንት ደካማ ብቃት በተለይ እንግዲህ ጨዋታ መደራረቦች በኋላ ከቪላው ማለት ነው በሚገባ ያገገመበት ነው። አርሰናል በቀጣይ ወልቭስን ነው የሚገጥመው። ከወልቭስ በመቀጠል ኤቨርተን ከኤቨርተን፣ ፓላስ ከፓላስ፣ ብራይተን ከብራይተን፣ አስቶን ቪላ ነው። ጠባቂ ሳምንታትን ነው የሚያሳልፈው። ታዲያ እነዛ ሳምንታቶች በፊት እነዚህ ተጫዋቾች አፈራርቆ ማጫወቱን መቀጠሉ ውጤታማ የሚያደርገው ነው የሚሆነው። ታዲያ እዚህ ጋር መነሳት የሚጠበቅባቸው ነጥቦች አሉ። አርሰናል በጨዋታው ላይ የገብርኤል ሄሱስ መመለስ አስደናቂ የሚያደርገው ነው። አርሰናል በተከላካይ መስመሩ ላይ ቤን ዋይት ለተከታታይ ጨዋታዎቹን እንግዲህ 3ኛ ጨዋታ ማለት ነው የቀኝ መስመሩን ቦታውን ይዟል። በሚገባ ልምዶቹን በሚገባ ብቃቱን እያሳየ ነው። ቲምበር ቀድሚያ ከጨዋታው በፊት እንግዲህ ባጋጠመው ቀላል ያለ ጉዳት በጨዋታው ላይ አልነበረም። ማይክል አርቴታ ለጥንቃቄ ተብሎ ነው ብሏል። ጥሩ የሚባል ነው። ካላፊዮሪንም እረፍት ሰጥቶታል። ካላፊዮሪ በወልቭስም ጨዋታ ላይ የማይሰለፍ ይሆናል። ስካሊን ነው የሚሰለፈው። ስለዚህ በስካሊን ሪትሙ እንዲያመጣ ማድረግ ጥሩ ነው ማይክል አርቴታ የሰራው። ታዲያ ከአርሰናል ምርጡ ባክፎር ብሎ የሚያሰልፋቸው አሉ አይደል? ቲምበር፣ ሳሊባ፣ ገብርኤል ማጋሌስና ካላፊዮሪ 4ቱም አልነበሩም ማለት ነው።
ነገር ግን ይህ ስብስብ አስደናቂ ብቃቱን እያሳየ መቀጠሉ እንደቀጠለ ነው ማለት የሚቻል ነው። በአማካኙ ዙቢሜንዲና ሞሪኖ መሰለፍ፣ የማዱዌኬ ለቡካዮ ሳካ ረፍት መስጠት፣ ዘውጭ ኦዴጋርድ ነው የገባው። ኤዜ በጨዋታው ላይ ምንም ተሳትፎ አላደረገም፣ ረፍትን ያደርጋል። ለወልቭስ ጨዋታ ዝግጁ የሚሆን ነው የሚሆነው። ከዛ ውጭ ማርቲኔሊ ጥሩ ብቃቱን አሳይቷል። ሄሱስ ዮኮሬስን ቀይሮ ገብተዋል። ዮኮሬስ ቋሚ ሆኖ በአጥቂ መስመር ላይ ከጉዳት መልስ ለመጀመሪያ ጊዜ ጀምሯል። ጥሩ የሚባል ነው። እንግዲህ ቀጣይ ወልቭስን ጨዋታን በማሸነፍ 1-2 እያሉ ድጋሚ 18 እስከሚመጣ ድረስ ማስቀጠል በአርሰናል በኩል የሚጠበቅ ነው የሚሆነው። ታዲያ እንደ ጨዋታ እንግዲህ አርሰናል በጨዋታው ላይ የጀመረበት መንገድ ጥሩ የሚባል ነው። ሁለቱም ቡድኖች ፉክክሮችን ያደረጉ ነበር። በጨዋታው ላይ ከፍተኛ የሆነ ፉክክር ነበር። ነገር ግን ዶኒ ማዱዌኬ አስደናቂው የማጥቃት አማራጭ ተጫዋች ሆኗል። ወዳጆቻችን ከሳጥን ውጭ ሹት ያደረገበት መንገድ በጣም የሚገርም ነው። በጨዋታው ላይ እንግዲህ የተፈጠረው ኤክስፔክትድ ጎል ብታዩት 0.94 አርሰናል 0.64 ክለብ ብሩጅ ነው። ነገር ግን አርሰናል 3 ጎል ነው ያስቆጠረው። አስገራሚ ርቀት፣ የማይታመኑ ሎ ወይም ዝቅተኛ ኤክስጂዎችን ነው ጎሎችን ማስቆጠር የቻለው። ማዱዌኬን እንግዲህ አርሰናል 48.5 ሚሊዮን ፓውንድ ሲወጣ ብዙዎቻችን ተቃውመን ነበር ይህንን ተጫዋች ለምን አርሰናል አስፈረመው የሚል። አሁን ግን ማይክል አርቴታ እያስረዳን ይገኛል። የባየር ሙኒኩ ለአንድ ያደረገችውን ጎል ማስቆጠሩ መረሳት የለበትም። በጨዋታ 2 ጎሎችን ያስቆጠረ፣ በአጠቃላይ 3 ጎሎችን ማስቆጠር ችሏል። በአውሮፓ ቻምፒዮንስ ሊግ፣ በእንግሊዝ ፕሪሚየር ሊግ ልምድ ያለውን ተጫዋች በእንደዚህ አይነት ዋጋ ስታገኝ አርሰናሎች ኃላፊነት ወስደው ይህንን ተጫዋች በማስፈረማቸው ቸልሲ በመልቀቃቸው ትንሽ የሚያዝኑ ይመስለኛል። ወደ አድማጮቻችን እናንተ እንዴት ታዩታላችሁ? ቸልሲ አርሰናል ከቸልሲ ይህንን ተጫዋች ሰርቆታል ማለት ይቻላል? ምክንያቱም በጊዜው በነበረው ዋጋ እንኳን ብታዩት የነብሪያሚን ቦሞ ኩኛን ስታዩ እንኳን ይህ ተጫዋች ያን ያክል ዋጋ በነዛን ያክል ጥራት ፐርፎርም አድርጓል መባል ባይችልም እድሜው ከነሱ በታች ነው። ነገር ግን በአርሰናል በጣም አስፈላጊው ተጫዋች እየሆነ መጥቷል። ከሳካን ረፍት መስጠት፣ የሳካ ጉዳቶች ላይ በነበሩበት ወቅት አርሰናል ጠቅሞበታል። ማዱዌኬ ጉዳት በነበረበት ወቅት ሳካ ፐርፎርም ሲያደርግ ነበር። ስለዚህ ጥሩ ብቃታቸውን እያሳዩ ይገኛሉ። ዘንድሮ ለዋንጫ ነው የምንፎካከረው፣ እያንዳንዱ ዋንጫ እናሸንፋለን፣ ጥሩ የሆነ ጓደኝነት ስብስባችን ውስጥ አለ የሚል አስተያየት ሰጥቷል። ይህ ጥሩ የሚባል ለቡድኑም የሚያግዝ ይሆናል ብዬ አስባለሁ። ሌላኛው እንግዲህ መነሳት የሚጠበቅበት ሁለተኛውን ጎል ሲያስቆጥር የዙቢሜንዲ አስገራሚ ቦታ አያያዝና አስገራሚ አሲስት ነው። እንግዲህ ዙቢሜንዲ እዚህ ስብስብ ውስጥ ስፔሶችን ካገኘ ማይክል አርቴታ ነፃነትን ሰጥቶታል። እያንዳንዱን ስፔስ ኤክስፕሎር ያደርጋል። አንድ መነሳት ያለበት ግን አርሰናል ዛሬ በጣም ፍሉይድ ነበር ማለት ፍሰት ነበረው። ቦታቸውን ሁሉም ተጫዋቾች እርስ በራስ ይቀያየራሉ። በሚገባ ያንዱን ቦታ አንዱ ይሸፍናል። በጣም ጠንክሮ አብሮ በመስራት አርሰናል በጣም የሚታማ ቡድን አይደለም። ያንን በሚገባ ከናውኗል። ውጤታማነታቸውም እንግዲህ ከዛ የሚያዝ ነው። ክሮስ አደራረጉ ለሁለተኛው ጎል በጣም አስገራሚ የሆነ ክሮስን ነው ማድረግ የቻለው። እንግዲህ በጨዋታው ላይ ትንሽ እንደ ቅሬታ የሚነሳው የዮኮሬስ ጎሎችን አለማስቆጠሩ፣ በተለይ ክለብ ብሩዥ አይነት ቡድኖች በጣም አስፈላጊ ናቸው። ነገር ግን የጨዋታው መጨረሻ ድረስ ዮኮሬስ መቆየት ይጠበቅበት ነበር። ዮኮሬስ ካለ አርሰናል ሁለቱ መስመሮቹ ተጠቃሚ ነው የሚሆኑት። ማርቲኔሊ እና ማዱዌኬ ተጠቃሚ ሆነው በጨዋታው ላይ አይተናል። አስገራሚ ኳስ ነው እንግዲህ ማርቲኔሊ 3ኛው ጎል አስቆጠረው። ማርቲኔሊ ባክ ማለት እንችላለን። ከሳጥን ውጭ ሹት አድርጎ ጎሎችን ካስቆጠረ ይህንን አይነት ብቃት የለውም ካል ረጅም ጊዜ ቆይተናልና ጥሩ ብቃቱን ጥሩ ፐርፎርማንሱን ማሳየት ይችላል። የሚደነቅ ብቃት ነው ብዬም በኔ እይታ አምናለሁ። ማርቲኔሊ አሁንም መቀጠል ይጠበቅበታል። በአውሮፓ ቻምፒዮንስ ሊግ እንግዲህ በተከታታይ ጨዋታዎች ላይ እያስቆጠረ ነው የሚገኘው። የመጀመሪያው ሳን ማሜሱ አትሌቲኮ ቢልባኦን 2-0 አርሰናል ሲያሸንፍ ጎል አስቆጥሯል። በመቀጠል በጣም በአስደናቂ ብቃት አትሌቲኮ ማድሪድ ላይ ጎል ማስቆጠር ችሏል። በተለይ ያ አስደናቂ የስካሊ አሲስት ማለት ነው ተከትሎ ባየር ሙኒክ ላይ ማስቆጠር ችሏል። ስላቪያ ፕራግ ላይ ማስቆጠር ችሏል። አሁን ደግሞ 5ኛ ጎሉን በአስደናቂ ሁኔታ ማስቆጠር ችሏል። እንግዲህ የቴሪ ዳንኤል ኦኖሪ 6 ጎሎች ወይም ደግሞ የኢያን ራይተን 8 ጎሎች በአንድ የውድድር መስክ ላይ ማድረግ በቀጣይ ጨዋታዎች የሚቀጥል ከሆነ ማስቆጠር የሚችልበት ነው የሚሆነው። ማርቲኔሊ የአውሮፓ ቻምፒዮንስ ሊግ ስፔሶች ካሉ ጎሎችን ማስቆጠር እንደሚችል ተናግሮ ነበር። በሚገባ ያንን አከናውኖታል። በእንግሊዝ ፕሪሚየር ሊግ ግን ብዙዎቹ ፓርክ ደባስ ነው የሚያደርጉት ወይም ደግሞ በጥብቅ መከላከል ነው የሚጫወቱት የሚል አስተያየቱን ሰጥቶ ነበር። እዚህ ጋር ሌላኛው መነሳት የሚጠበቅበት ነጥብ የማርቲኔሊ ድንቅ ብቃትን ተከትሎ የአሊያንድሮ ትሮሳርድ በሌለበት ወቅት ማርቲኔሊ እንደዚህ ፐርፎርም ማድረጉ አርሰናልን ውጤታማ አድርጎት የሚያስቀጥለው ነው የሚሆነው። እንግዲህ አሁን ኤቭሪቼዜ ለቀጣዩ ጨዋታ ሙሉ በሙሉ ዝግጁ ነው የሚመጣ ይሆናል። ለወልቭሱ ጨዋታ ኦዴጋርድ ረፍት የሚያገኝ ይሆናል ብዬ አስባለሁ። በአጠቃላይ ግን እንደ ስብስብ አርሰናል በተለይ በማጥቃቱ ነገር ያለው ጥራት የሚገርም ነው። ገብርኤል ሄሱስ ከ11 ወራት ጉዳት በኋላ ተመልሷል። ሄሱስ ለአርሰናል በጣም ትርጉም ያለው ነው። በተለይ ሄሱስ በአጥቂ መስመር ላይ ከማርቲኔሊና ቡካዮ ሳካ ጋር ስታዩ የአርሰናልን 22-23 ሲዝን ያስታውሳል። ከ3 ዓመታት በፊት የአርሰናል ወደ ዋንጫ ፉክክር ሲመጣ ያን ዓመት ዋንጫ የማያመልጣቸው ዋንጫ ነበር ያመለጣቸው።
በተለይ የንግስቲቱ ሞት ተከትሎ ያ ጨዋታ መራዘሙ አርሰናልን ዋጋ ያስከፈለ ዓመት እንዲሆን አድርጓል። ምክንያቱም አርሰናል በምርጥ ብቃቱ ማንቸስተር ሲቲ ማሸነፍ የሚችልበት እድል ነበር። የዓለም ዋንጫ የውድድር ዓመቱን ማቋረጡ አርሰናል ሪትም ላይ ያለ በዓለም ዋንጫ የሄሱስ ተጎድቶ መምጣት ማርቲኔሊ ሄሱስ እና እንዲሁም ደግሞ ሳካ የፈጠሩትን እድል የዣካ ፓርቴ ጥምረትን እንዲጎዳ አድርጎት ነበር። ታዲያ ሄሱስ ባለፉት ዓመታቶች በአርሰናል ቢገባ ወጣ ያለ ብቃቱን ቀጥሏል። 1 ዓመት ኮንትራት ይቀረዋል እንግዲህ ይሄን የውድድር ዓመት ካጠናቀቀ በኋላ። ታዲያ ሄሱስ በትክክለኛው ሰዓት ተመልሷል። ለሃቨርትዝ አርሰናል አጥቂ በሚቸገርበት ወቅት ነበር፣ ነገር ግን በወሳኝ ጊዜም ሄሱስ መመለስ መቻሉ ጥሩ የሚባል ነው። ታዲያ የሄሱስ መመለስን ተከትሎ ኮሬስ ጋር አብሮ መፎካከር እንዲችል ነው። ከዛ ውጭ በመስመሮች መሰለፍ የሚችል ነው። ሳጥን ውጭ ሹት አድርጎ እንግዲህ 2-3 እድሎችን ሹት በማድረግ ችሎ ነበር። ሆሎ የመለሰበት የሄሱስ ሊንክ አፕ ፕሌው ጥምረቱ አስደናቂው ነው፣ መነሳት የሚጠበቅበት ነው። ነገር ግን በ10 ቁጥር ሚና ያለት ላይ ማይክል አርቴታ በኔይታ በጣም የግልጽ የጨዋታ ልዩነት ያለበት ሁኔታ አለ። በኤዜና በኦዴጋርድ መካከል ተመሳሳይ 10 ቁጥሮች አይደሉም፣ በጣም ልዩነት አላቸው። ምክንያቱም ካላችሁኝ ኤዜ ስፔሶችን ወደ መሃል የመውሰድ ፍላጎት አለው። ኦዴጋርድ ዛሬ ባላንስ ለማድረግ ሲሞክር ይታያል፣ በሁለቱም መስመሮች ሲሞክር። ነገር ግን ከባላንስ ውጭ ስፔሶችን በማጨናነቅ ረገድና ደግሞ ሳጥን ውጭ በመሆንና ጎሎችን በማስቆጠር ኤብሪች ኤዜ በጣም ጨራሽ ነው። ኦዴጋርድ ከኋላው ነው ቴምፖን ይቆጣጠራል። ስለዚህ አርሰናል በተለያየ አይነት ታክቲክ በሁለቱ ተጫዋቾች መጫወት የሚችል ነው። ኢታን ዋነሪ እድልን ከረጅም ጊዜ በኋላ አግኝቷል። አስፈላጊ የሆነ ነው። ውጤታማም ቡድኑ የሚያደርግ ነው። ፒየር ሂንካፒን ማሳረፍ ችሏል። አርሰናል ካላፊዮሪ በመሃል ተከላካይነት ሲጫወት አይተነዋል። ያ በጣም ሌላ ደስታን የሚፈጠር ነው የሚሆነው አርሰናል። በተለይ እኔ ካላፊዮሪ በመሃል ተከላካይነት በአርሰናል ቤት ማየት አንዱ ትልቁ የቡድኑን ቅርጽ መቀየር የሚችል ነው የሚሆነው። ሌላኛው እንግዲህ መነሳት የሚጠበቅበት ነጥብ ታዳጊው ማሮን ሰለሞን በአርሰናል በ16 ዓመት ከ102 ቀን እድልን አግኝተዋል። በዘንድሮ ውድድር ዓመት አርሰናል በአውሮፓ ቻምፒዮንስ ሊግ ሪካርዱን ይዟል፣ ማክስ ዳውንማንን በማሰለፍ። አሁን ደግሞ ሌላኛው እንግሊዛዊን በ16 ዓመት ተከላካይ ቤን ዋይትን ቀይሮ 10 ደቂቃዎች ያክል ሲጫወት አይተነዋል። አርሰናል እንግዲህ እንግሊዛዊ ሆነው 3 ታዳጊዎች አሉ ሪካርድን ይዘው ያሉ ጃክ ዊልሸር፣ ማሮን ሰለሞን እና እንዲሁም ደግሞ ማክስ ዳውንማን። 3ቱንም ተጫዋቾች አርሰናል ነው ማስመዝገብ የቻለው የሚባሉ። ማይክል አርቴታ ለታዳጊዎች እድል መስጠቱን መቀጠሉ ይበል የሚያሳይ ነው። ቡካዮ ሳካ፣ ኢታን ዋነሪ ተቀይረው ገብተው ጥሩ ፐርፎርም አድርገዋል። ኖርጋርድ አሁንም እዚህ ቡድን ውስጥ ማይክል አርቴታ እንደተናገረው በጣም ፕሮፌሽናል የሆነ ባይሰለፍ እንኳን ለአርሰናል ሁሉ ነገሩን መስጠት የሚፈልግ አይነት ተጫዋች ነው። ለቡድኑ ለእያንዳንዳቸው ተጫዋቾች መጎልበት ድንቅ የሆነ ተጫዋች ነው በማለት አስተያየቱን ሰጥቷል። እንግዲህ እምነቱን የሚጥልበት ይመስለኛል በቀጣይ ጨዋታዎች። በዚህ ጨዋታ ላይ ጥሩ ፐርፎርም አድርገዋል። ኢንካፔ ግን ወደ አድማጮቻችን ሌላ አስደማሚ ፐርፎርማንስ ያለው አስደማሚ ምልመላ ነው። ወደ አድማጮቻችን አስደናቂ ብቃቱን አሳይቷል። በወጥነት እየተጫወተ ነው። 60 ደቂቃ ከተጫወተ በኋላ ቀይሮ አስወጥቶታል። ምክንያቱም የቀጣይ ጨዋታዎች ዝግጁ እንዲሆን ነው። አርሰናልን ዋጋውን የሚያስከፍል ፐርፎርማንስ ሳይሆን ከጨዋታ ወደ ጨዋታ በእያንዳንዱ ጨዋታዎች ምርጥ ብቃቱን እያሳየ እንደቀጠለ ነው ማለት ይቻላል። እዚህ ጋር እንግዲህ አርሰናል ቀጣይ ወልበሰናው ቅዳሜ ምሽት 5 ሰዓት የሚገጥም ይሆናል። ወደ አድማጮቻችን ይህ የየስፖርት ነው። የየስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።